ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹ ሆሳዕና ጃጁራ ግንብቹ ጃቾ የአስፋልት መንገድ ፕሮጀክት ስራ የሚበረታታ ነው ሲሉ አቶ ማቴዎስ አንዮ ተናገሩ። የሆሳዕና ማረሚያ ተቋም ታራሚዎችን ከማረምና ከማነጽ ባለፈ በተለያዩ መስኮች የሙያ ባለቤት እንዲሆኑ እየሰራ መሆኑን አስታወቀ። የኢትዮጵያ የባህር በር ጥያቄ ለሀገር ብሔራዊ ጥቅም ሲባል የመንግስት ጠንካራ አቋምና ቁርጠኝነት የታየበት አዲስ የዲፕሎማሲ ምዕራፍ መሆኑ ተገለጸ። ከውጭ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሁቲ አማጽያን የተተኮሰ ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አካባቢን ከመታ በኋላ በታጣቂ ቡድኑ ላይ ያጸፋ እርምጃ እንደሚወስዱ አስታወቁ። ይህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ከኛ ጋር ቆዩ። አሁን ለዝርዝር ወደ መረጥናቸው ዜናዎች አለፍን። ከዜናዎቹ ጋር ዮሴፍ ጌታቸው ነኝ። ከሆሳዕና ጃጁራ ግንብቹ ጃቾ የአስፋልት መንገድ ፕሮጀክት ስራ የሚበረታታ ነው ሲሉ አቶ ማቴዎስ አንዮ ተናገሩ። ምንትዋብ ኢያሱ ተጨማሪ አላት። የሀዲያ ዞን አስተዳደር የሆሳዕና ጃጁራ ግንብቹ ጃቾ የአስፋልት መንገድ ስራ ያለበት ደረጃ በዞኑ ከሚገኙ 4 ወረዳና 2 ከተማ አስተዳደር እንዲሁም የፕሮጀክቱ ስራ ከሚመለከታቸው አካላት ጋር ግምገማ በቀጣይ ስራ አቅጣጫ ላይ በጃጁራ ከተማ ውይይት አካሂዷል። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በግምገማው ወቅት እንደተናገሩት ከሆሳዕና ጃጁራ ግንብቹ ጃቾ የሚወስደው 49 ኪሎ ሜትር የአስፋልት መንገድ ፕሮጀክት ስራ የሚበረታታ ነው። የፕሮጀክቱን ስራ ከፌዴራል እስከ ወረዳ ያሉ ጉዳዩ የሚመለከታቸው መንግስት መዋቅሮች በቅርበት ክትትል እያደረጉ እንደሆነም አንስተዋል። የፌዴራል መንግስት የሚገነባው 49 ኪሎ ሜትር ሆሳዕና ጀምሮ የገጠር ወረዳዎችም አሉ። ሆሳዕና፣ ሌሞ፣ ጃጁራ፣ ሶሮ፣ ግንብቹ፣ ምዕራብ ሶሮ ላይ የሚሰራ የ49 ኪሎ ሜትር መንገድ ነው። ከተጀመረ 2 ዓመት ወዲህ እያስቆጠረ ነው። ፕሮጀክቱ ስናየው በጥሩ ደረጃ እየተሰራ ያለው ፕሮጀክት ነው ማለት ነው። አብዛኛውን የችግር ያለባቸውን የመንገድ ችግር እየሰሩት ነው። ይህ መንገድ እንደሚታወቀው ሰፊ የህዝብ ምልልስ የገበያ ፖቴንሻል ያለው አካባቢ ነው። መንግስት ይህንኑ በማጥናት የህዝቡን ችግር ለመቅረፍ የሚያስችል ፕሮጀክት ቀርጾ ይህን ፕሮጀክት ፈቅደዋል። በዚህ ፕሮጀክት መሰረት እየተሰራ ነው ያለውና ከፕሮጀክቱ ግምገማ አንጻር ያየናቸው በርካታ ጥንካሬዎች አሉ። ድልድይ ጀምረዋል፣ መንገድ ጀምረዋል። አንዳንዶቹ መንገዶች ወደ አስፋልት የደረሱበት አለ። ሌሎቹም የገጠርም ከከተማም የተጀመረዋልና ዞሮ ዞሮ እነዚህ ስራዎች በቅርብ ክትትል እየተገመገመ ነው እየተመራ ያለው። ለመንገዱ ስራ ማነቆ ከሚሆኑ ነገሮች መካከል አንዱ በሚሰራባቸው አካባቢዎች የሚገኙና መነሳት ያለባቸው ቤቶች፣ የመብራት ፖል፣ የቴሌ መስመር፣ ሌሎች የግል ንብረቶች አለመነሳታቸው ተጠቃሽ ናቸው ያሉት አስተዳዳሪው ለመብራትና ለቴሌ መስመር ከ22 ሚሊዮን ብር በላይ ካሳ እየተከፈለበት እንደሆነ ገልጸዋል። ለልማቱ ተነሺ ለሆኑ ቤትና ለግል ንብረቶች የሚገባ ካሳ በመንግስት በኩል የሚከፈል ስለሆነ የአካባቢው ማህበረሰብ በወቅቱ እንዲያነሳ አስተዳዳሪው አስገንዝበዋል። እኛ አንጻር የሚሰሩ ስራዎች ለኮንትራክተሩ መንገዱ ላይ ያለውን የመነሳት ያለባቸውን ስራዎች አንስተን ክሊር አድርገን ለኮንትራክተሩ መንገዱን ማዘጋጀት ያስፈልጋል። የኛ ድርሻ ነው ማለት ነው። የመንግስት ድርሻ ነው። የአካባቢው መንግስት አስተዳደር ድርሻ ነውና ከዚህ አንጻር እንዳየነው እንጨቶች የተነሱ ናቸው። ቤቶችም የሚነሱ ቤቶች እየተነሱ ናቸው። የቤት ግምትም በገማች ኮሚቴ ከመንግስትም ከወረዳም ከአማካሪም ከኮንትራክተርም የተወጣጣ ቲም ግመታውንም ስራ ኦልሞስት ጨርሰዋል ማለት ነው። መነሳት ያለባቸው መንገድ ላይ ያሉ ቤቶች አሉ። በየከተማው በየወረዳ ደምሮ የቤት ቁጥሮቹ ተለይተዋል። ስለዚህ እነዚህ ቤቶች መነሳት ያለባቸው አንዳንዱን ቤቶች ሙሉ ያነሳቸዋል፣ አንዳንዱን ቤቶች ደግሞ በከፊል ሸርፎ ያነሳቸዋልና እሱን ግልጽነት የፈጠርንበት ማለት ነው። ሙሉ በሙሉ የሚነሳቸው ቤቶች ተለይተዋል በየማቅሩ። ለነዚህ ሙሉ በሙሉ ለሚነሱ ቤተሰቦች መሬት ምትክ መሬት መዘጋጀት አለበት።
ከዛ አንጻር ትንሽ መዘግየቶች አሉ። እነሱ ፈጠን ብለን በየደረጃ እየተወሰነ አሰራሩ ጠብቆ ይሄዳል። ይህ ፕሮጀክት ሲጠናቀቅ የሚያስገኘው ፋይዳ የጎላ ነው ያሉት አቶ ማቴዎስ ለፕሮጀክቱ ስኬታማነት የቅንጅት ስራ መጠናከር እንዳለበትም አሳስበዋል። አርሶ አደሩም፣ አመራሩም፣ ነጋዴውም፣ የሀገር ሽማግሌዎችም ወጣቶቹም ሚናቸው ከፍ ያለ ነው። መተባበር አለበት። ሁሉም ሰው ተባብረን ተቀናጅተን ተናበን ግልጽነት ፈጥረን እየተዋየን ህዝቡን በሞብላይዝ በማድረግ ህዝቡም ተባብሮ እነዚህ ኮንትራክተሮቹም እዚህ የሚኖሩ አይደለም ሰርቶ የሚወጡ ናቸውና ስራቸውን ሊያቀላጥፍ በሚችል መልኩ ሆ ብለው ወጥተው ህዝቡም ይህንን የተጀመረውን ፕሮጀክት በማስተባበርም በመተባበርም ከሰራን ያው አካባቢ እኩል ነው የሚለሙት፣ እኩል ነው የሚጠቀሙት። መንገዱ ከሆሳዕና ሌሞ ሶሮ ጃጁራ ግንብቹን አቋርጦ እስከ ጃቾ የሚወስድ ከመሆኑ ጋር ተያይዞ የስድስቱ መዋቅሮች አመራሮች ተገኝተው ለስራው ስኬታማነት እየተደረገ ያለውን ሪፖርት አቅርበዋል። የፕሮጀክቱ ተጠሪ መሐንዲስ የሆኑት ደመላሽ አባተ በበኩላቸው 2 ዓመት ያስቆጠረው የአስፋልት መንገድ ስራ በአሁኑ ወቅት ጥሩ እንቅስቃሴ ላይ እንደሆነ ገልጸዋል። ፕሮጀክቱ በአሁኑ ሰዓት 25% አኮምፕሊሽመንት ላይ ነው ያለው። የተሰሩ ዋና ዋና አክቲቪቲዎች ያው የመጀመሪያው ይሄ እንደምታዩት ስታብሊሽመንት የካምፕ ስታብሊሽመንት የኮንትራክተሩም የአማካሪ መሀንዲሱም ተጠናቋል። ፐርማነንት አክቲቪቲዎች ላይ ከገባን ጊዜ ጀምሮ ኤርዝወርክ ከኪሎሜትር 6 እስከ 37 ባለው ኤርዝወርክ አክቲቪቲዎች ሰርተናል። ፓይፕ ከልቨርቶች ወደ 25 ፓይፕ ከልቨርቶች ኢንስቶል አድርገናል። 4 ስላብ ከልቨርቶች ወይም መካከለኛ ድልድይ የምንላቸው 4 አጠናቀናል። ከዛ ውጪ በካፒንግ ሌየር ደረጃ ወደ 8 ኪሎ ሜትር ካፒንግ ሌየር ወይም የተሻሻለ ሰብግሬድ ስራ ሰርተናል። በሰዓት 770 ቶን ጠጠር ማምረት የሚችል አዲስ ማሽነሪ ተገዝቶ አገልግሎት እየሰጠ እንደሚገኝ ተናግረዋል። ፕሮጀክቱ በሚፈለገው ልክ እንዳይሄድ መንገድ ላይ ያሉ ቤቶችና ሌሎች ንብረቶችን ጨምሮ በወቅቱ አለመነሳትና የግብዓት እጥረት እንዳጋጠማቸው ነው የጠቆሙት። በመጨረሻም የዞኑ አስተዳዳሪና የጃጁራ ከተማ አስተዳዳሪ በጃጁራ ከተማ ከሚኖሩ የልማት ተነሺ ከሆኑ ማህበረሰብ ጋር በጉዳዩ ተወያይተው የዕለቱ መድረክ ተጠናቋል ሲል ባልደረባችን ደግነት ላምቦሮ ዘግቧል። በየእድሜ ደረጃ በተግባር ተቀናጅቶ የሚሰራ ትውልድ መፍጠር የተሻለች ኢትዮጵያን ከመገንባት ረገድ ከፍተኛ ሚና እንዳለው ተገለጸ። ባልደረባችን ለምለም ዮኤል ተጨማሪ አላት። የኢትዮጵያ ወጣቶች ለላቀ አመራር የተሰኘ በጎ አድራጎት ድርጅት የትውልድ ክፍተት መሙላትን ዓላማ ያደረገ የፓናል ውይይት ከተለያዩ የማህበረሰብ ክፍሎች ጋር በሆሳዕና ከተማ ውይይት አካሂዷል። የድርጅቱ የቦርድ ሰብሳቢና በዋቸሞ ዩኒቨርሲቲ መምህርና ተመራማሪ ዶክተር ጸደቀ ላምቦሬ እንደገለጹት ተቋሙ በሀገሪቱ በአመራርነት የሚመደቡ ወጣቶች ከአገልግሎት አሰጣጥ ግድፈትና ብልሹ አሰራሮች አመለካከትና ተሳታፊነት የጸዳ ትውልድ በመፍጠር ለሀገር በተሻለ የሚሰሩ አመራር ማፍራትን ዓላማ ያደረገ ነው ብለዋል። በዕለቱ በተለያዩ እድሜ ክልል ውስጥ ያሉ ትውልዶች መካከል የተደረገ የፓናል ውይይት ሲሆን በ4 እድሜ ክልል የተከፈለ ከ13 እስከ 75 እድሜ ደረጃ የሚገኙ የማህበረሰብ ክፍሎች የተወያዩበት እንደሆነ ተናግረዋል። የፓናል ውይይቱ አንዱ ያነሳው ዋና ሀሳብ ጥፋተኝነትን፣ ጥርጣሬን በመቅረፍ ተግባብተው በጋራ የተሻለ ሀገር ለመስራት የሚያስችል አስተሳሰብ የሚፈጥር ነው ብለዋል። የፓናል ውይይቱ ተሳታፊ የነበሩት የሆሳዕና ከተማ ምክትል ከንቲባና የኢንተርፕራይዝ የስራ ዕድል ፈጠራ ጽህፈት ቤት ኃላፊ አቶ ታሪኩ ተከተል እንደገለጹት የሀገር መሪነት አገልጋይ መሆኑን የተገነዘበ ትውልድ መፍጠር አለበት ብለዋል። ትውልድ ከልጅነት ጀምሮ መልካም ራዕይ ይዞ መነሳት፣ ከመልካም መሪዎች ልምድ መውሰድ፣ በተለያዩ ምክንያቶች የሚገጥሙ ፈተናዎችን በጽናት መሻገር፣ በትውልድ ቅብብሎሽ ሁሉም የበኩሉን መወጣትና በጋራ መስራት አስፈላጊ መሆኑን አብራርተዋል። ድርጅቱም ይዞ ለተነሳው ዓላማ አመስግነው አብረው እንደሚሰሩም ጠቁመዋል። የኢትዮጵያ ወጣቶች ለልህቀት አመራር ድርጅት ስራ አስኪያጅ ወጣቱ አልዋ ደሳለኝ በድርጅቱ ዓላማ መሰረት በየእድሜ ደረጃ የሚገኙ ትውልድ የበኩሉን ቢወጣና በጋራ ከሰራ ሀገርን መለወጥ እንደሚችል አንስተዋል። ለዚህም መነሻ እንዲሆን ህጻናት የሚያልሟትን ኢትዮጵያ ምን አይነት ናት? እንዴትስ እንሰራታለን? ከራስ በላይ ማህበረሰብን ማገልገል የአሁኑና የበፊቱ ትውልድ ያላቸውን ጠንካራና ደካማ ጎን ምንድነው? እንዴትስ መቅረፍ ይቻላል? የሙስና ብልሽነት ምንነት? በሚሉ ሀሳቦች የፓናል ውይይት መደረጉን አንስተዋል። በፓናል ውይይቱ የተነሱ ሀሳቦች በትውልድ መካከል ከሚፈጠረው መቀራረብና አብሮ መስራት ባለፈ ለፖሊሲና ለተለያዩ ሀገራዊ ጥናቶች ጠቋሚ የሚሆኑ ሀሳቦች የሚነሳበት መሆኑን በመግለጽ በድርጅቱ ለሚከናወኑ ተግባራትና
አገልግሎት የሚያግዙ ቀጣይነት ያለው ተግባር ነው ብለዋል። የውይይቱ ተሳታፊ ከእድሜ 13 እስከ 20 የነበሩ ወጣቶችም በተለያዩ ደረጃ ከሚበልጧቸው አባቶችና ምሁራን ልምድ የወሰዱበት ስለ ሀገር መሪዎች የነበራቸው የተሳሳተ ግንዛቤ የቀየሩበትና ከተላላቆች ጋር በመቀራረብ ክፍተቶቻቸውን ለማውራት እድል ያገኙበት እንደሆነም በጋራ ለመስራት ለመቀራረብ መንገድ የሆነ መሆኑን አንስተዋል። በፓናል ውይይቱ የሆሳዕና ከተማ አስተዳደር ምክትል ከንቲባ አቶ ታሪኩ ተከተል፣ የዋቸሞ ዩኒቨርሲቲ መምህራን፣ የሃይማኖት አባቶች፣ የድርጅቱ ሰራተኞችና ሌሎችም ከ13 እስከ 75 ዓመት ዕድሜ ውስጥ ያሉ አካላት ተገኝተዋል ሲል ባልደረባችን አድማስ ወልዴ ዘግቧል። የሆሳዕና ማረሚያ ተቋም ታራሚዎችን ከማረምና ከማነጽ ባለፈ በተለያዩ መስኮች የሙያ ባለቤት እንዲሆኑ እየሰራ መሆኑን አስታወቀ። በማዕከላዊ ኢትዮጵያ ክልል ማረሚያ ፖሊስ ኮሚሽን በሆሳዕና ማረሚያ ተቋም አንዳንድ የሕግ ታራሚዎችና የፖሊስ አባላት የስነ መለኮት ስልጠና በማጠናቀቅ ተመርቀዋል። ማንደፍሮ ሎምበሶ ዝርዝር አለው። ኤማውስ የወንጌል ተልእኮ አገልግሎት ተቋም በማዕከላዊ ኢትዮጵያ ክልል ማረሚያ ፖሊስ ኮሚሽን በሆሳዕና ማረሚያ ቤት አንዳንድ የሕግ ታራሚዎችና ሌሎች የፖሊስ አባላትን በስነ መለኮት ትምህርት በዲፕሎማ ፕሮግራም አሰልጥኖ አስመርቀዋል። በዕለቱ የተገኙ የማረሚያ ቤቱ ዋና ኃላፊ ምክትል ኮማንደር ዘውዱ ዱኖሮ የሃይማኖት ተቋማት በእንዲህ አይነትና በሌሎች መንገድም ታራሚዎቹን እየደገፉ መሆናቸውን አንስተው በተለይም ስነ መለኮታዊ ስልጠናዎችን በመስጠት ታራሚዎቹ ላይ የተስፋ ያለ መቁረጥና የማነጽ አገልግሎትን እያስፋፉ እንደሆነም ተናግረዋል። ዛሬ በማረሚያ ተቋማችን ውስጥ ወደ 29 የሚሆኑ የሕግ ታራሚዎችና የኛም ተቋም ፖሊስ አባሎች ኤምአይዩስ ተልእኮ ትምህርት በዲፕሎማ መንፈሳዊ ፕሮግራም መርቀዋል። ይህ ደግሞ እንግዲህ ለተቋማችን እጅግ በጣም ወሳኙ ነው። በማረምና ማነጽ ስራ ውስጥ ትልቁን ድርሻ የሚወጣ ነውና ይህንን ከ2015 ጀምሮ ለሁለት ተከታታይ ዓመት ሲያስተምሩ የነበሩ ሰዎችን በዚህ አጋጣሚ ለማመስገን እወዳለሁ። ከዚህም በላይ ወደፊት ታራሚዎቹ የከፍተኛ ትምህርት እስከ አንደኛ ዲግሪ እንዲማሩ ለማድረግ እቅድ እንደተያዘ የተናገሩት ኮማንደሩ የሕግ ታራሚዎቹን በአካዳሚያዊና መንፈሳዊ እውቀት አድገው ስነ ምግባራዊ ለውጥ አሳይቶ የሕዝብ አገልጋይና አምራች ዜጎች በመሆን ወደ ማህበረሰቡ የመቀላቀል እድላቸውን ይጨምራል ብለዋል። ከዚህም የተነሳ የሕግ ታራሚዎቹም ወደ ተፈለጉ ዓላማ እንዲጓዙ ድጋፍ እንደሚሆንላቸውም ኮማንደሩ ገልጸዋል። በተለየ ሁኔታ የስነ መለኮት ትምህርትን በዲፕሎማ ፕሮግራም በማሰልጠን 29 ሰልጣኞችን ያስመረቀው ኤማውስ የወንጌል ተልእኮ አገልግሎት ተቋም የሕግ ታራሚዎችን ትኩረት በማድረግ በስነ መለኮታዊ ትምህርት የብሩህ ተስፋ አጽንኦትና አምራችነትን እንዲያጎለብቱ ድጋፍ መሆናቸውንም ኮማንደሩ አክለዋል። እንግዲህ ታራሚዎች በስነ ምግባራቸው ታንጸው እንዲወጡ ታምሮ እንዲወጡ ትልቁን አስተዋጽኦ የሃይማኖት ተቋማት እያደረጉ ነው። ከዚህ በፊትም ብዙ ድጋፎችን አድርገዋል፣ ብዙ ስራዎችን ሰርተዋል። ወደፊትም ስነ መለኮታዊ ትምህርት እስከ መጀመሪያው ዲግሪ ድረስ በማሰልጠን የተቋሙን ታራሚዎችን እንዲያገለግሉ የማበረታታትና የመደገፍ እቅድ እንዳላቸውም ኮማንደር ዘውዱ ዱኖሮ ተናግረዋል። ቀጣይም ያው ዲግሪ መርሃ ግብርን ለማስተማር ዝግጅት ላይ ያሉት በኤማውስ የወንጌል ተልእኮ አገልግሎት ተቋም በየዘርፉ ያሉ አስተባባሪዎችም በሆሳዕና ማረሚያ ቤት የሕግ ታራሚዎቹ የስነ መለኮታዊ ስልጠና እንዲወስዱ ያደረጉት ጥረት ተሳክቶ 29 ሰልጣኞችም ትምህርቱን በዲፕሎማ ፕሮግራም አጠናቆ መመረቃቸው ለወደፊት ሕይወታቸው ስንቅ እንደመሆንም ተናግረዋል። አጠቃላይ ትምህርቱን በተለያዩ ዘርፎች ላይ ነው የሚያስተምረውና ከዛም አንዱ ደግሞ ከዩኒቨርሲቲ ተማሪዎች አገልግሎት ክፍል አንዱ የሆነ ነው ኤማውስ። ይህን አገልግሎት ቀጥታ ደግሞ እኛ በተማሪዎች አገልግሎት በዋቸሞ ዩኒቨርሲቲ ፋሚሊ ፌሎሺፕ አገልግሎት በኩል ወደዚህ ወደ ማረሚያ አስገብተን ለተከታታይ 2 ዓመት በማስተማር ዛሬ ለማስመረቅ ወቅተናል። እዚህ ቤት መለወጥ አለ። ታስሮ መፈታት ብቻ ሳይሆን መለወጥ እንዳለ በተግባር ያየንበት ነው። ይህ ተግባር ደግሞ ኤማውስ በእንዲህ አይነት ተቋማትና ድርጅቶች ለሚያበረክቱ ስልጠናዎች አርአያ እንደመሆንም አክለዋል። የተሰጠው ስልጠና በሚያሳልፉት ሕይወት ላይ ፍጹም ተስፋ ያለ መቁረጥና ራሳቸውን የማነጽ አቅም እንደጨመረላቸው የገለጹ አንዳንድ ተመራቂዎችም ይህ ከዚህ አልፎ ራሳቸውን እንዲያርሙና ለወንጌል አገልግሎትም የተሻለ መንገድ እንደሆነም ተናግረዋል። ይሄ ማረሚያ ቤት መጀመሪያ ወደዚህ ስንመጣ በጣም ጨንቆን ነበር። ህይወት የቆመችብን የቀን ብርሃን የሚጨልምብን መስሎን ነበር። ዳሩ ግን እዚህ ማረሚያ ቤት ከገባን በኋላ እግዚአብሔር ቸርነቱን ምሕረቱን አብዝቶልን እነሆ ለዚህ በቅተናል። በዚህ በኤማውስ በተማርን ትምህርት
እኛ በጣም ብዙ የሆነ ያላወቅነውን አውቀን ያልተረዳነውንም ተረድተን ከዚህ በፊት ያልነበርንበት ህይወት ነበረ። አሁን ግን እንደ አዲስ ሌላ ህይወት አግኝተን ለዚህ በቅተናል። ከአርበኞቻችን ጀግንነትና ርህራሄን ልንማር ይገባል ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ለምለም ዮኤል ዝርዝሩን ይዛለች። በየዓመቱ ሚያዝያ 27 ቀን የሚከበረው የአርበኞች መታሰቢያ በዓል በአዲስ አበባ 4 ኪሎ በሚገኘው የድል ሐውልት ፕሬዝዳንቱ በተገኙበት በደማቅ ተከብሯል። አባቶቻችን ጠላትን በጀግንነት ተዋግተው ድል አድርገዋል፣ ምርኮቻቸውን ደግሞ በርህራሄ ይዘዋል ያሉት ፕሬዝዳንቱ እኛም ከነሱ ጀግንነትና ርህራሄ ልንማር እንደሚገባ አመላክተዋል። የሀገርን ታላቅነት መገንዘብን እና የሀገር ፍቅርን ማሻገር ከጀግኖች አርበኞች ልንማር የሚገባ እሴት ነው። ይህን እስካደረግን ኢትዮጵያ በአሸናፊነቷና በሉዓላዊነቷ ትዘልቃለች ብለዋል። የአርበኞች ቀን ኢትዮጵያ ሰንደቅ ዓላማዋ ከታጠፈ ሉዓላዊነቷ ከተደፈረ ከ5 ዓመት በኋላ ክብሯን ለማስመለስ ብርቱ ተጋድሎ በማድረግ ዳግም ክብሯ ተመልሶ ሰንደቅ ዓላማዋ ከፍ ያለበት ድል ቀን ነው ብለዋል። እንደ ኢቢሲ ዘገባ መርሃ ግብሩ ላይ ከፕሬዝዳንት ታዬ በተጨማሪ የጥንታዊ የኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ የመከላከያ ሰራዊት የስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን እና የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው መልእክት አስተላልፈዋል። የኢትዮጵያ የባህር በር ጥያቄ ለሀገር ብሔራዊ ጥቅም ሲባል የመንግስት ጠንካራ አቋምና ቁርጠኝነት እየታየበት አዲስ የዲፕሎማሲ ምዕራፍ መሆኑ ተገለጸ። ሉናሞ ዮሐንስ ዝርዝሩን ይዟል። በአፍሪካ የግዙፍ ኢኮኖሚና የበርካታ ህዝብ ባለቤት የሆነች ኢትዮጵያ በቀጠናው የገበያ ዕድልና የእርስ በርስ ትስስርን ለመፍጠር የሚያስችል እምቅ አቅምና ጂኦግራፊያዊ አቀማመጥ አላት። ኢትዮጵያ ከባህር በር በአጭር ርቀት ላይ የምትገኝ ሀገር ብትሆንም የቅርብ ሩቅ ተደርጋ መቆየቷ በብዙ መለኪያዎች ተጎጂ አድርጓታል። በመሆኑም የለውጡ መንግስት እንዲህ አይነቱን የሀገር ማነቆ በመፍታት ለትውልዱ የተመቻቸና የበለጸገች ሀገር ለመገንባት እየሰራ ይገኛል። ለኢትዮጵያ የባህር በር ጉዳይ የህልውና ጉዳይ ነው ብሎ በመነሳት የመንግስት ሁለንተናዊ የዲፕሎማሲ ጥረት ተጠናክሮ ቀጥሏል። በዚህ ጉዳይ ላይ ኢዜአ ያነጋገራቸው በወላይታ ሶዶ ዩኒቨርሲቲ የታሪክ ቅርስና አስተዳደር ትምህርት ክፍል መምህርና ተመራማሪ ዶክተር አበሻ ሸርኮ መንግስት የኢትዮጵያን ብሔራዊ ጥቅም በማስጠበቅ እየሄደበት ያለው የዲፕሎማሲ ጥረት የሚደነቅ መሆኑን ተናግረዋል። በባህር በር ጉዳይ ላይ በመንግስት የተያዘው ጠንካራ አቋምና ቁርጠኝነት የሀገር ጥቅምን ለማስጠበቅ የሚያስችል ዲፕሎማሲ ምዕራፍ የከፈተ ታሪካዊ አጋጣሚ መሆኑን አንስተዋል። የኢትዮጵያ የባህር በር ጥያቄ የቀጠናው ሀገራት የምጣኔ ሀብት እድገትን ለማጎልበትና ለአፍሪካ ነጻ የንግድ ትስስር ጥሩ መሰረት የሚኖረው መሆኑን ተናግረዋል። በአፍሪካ ከናይጄሪያ በመቀጠል በህዝብ ብዛት ተጠቃሽ ለሆነችውና በምጣኔ ሀብቷ እያደገች ላለችው ኢትዮጵያ የባህር በር አማራጭ የሌለው የህልውና ጉዳይ ተደርጎ መያዙ ተገቢ መሆኑን አስረድተዋል። በመሆኑም የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ የመንግስት ጥረት እንዳለ ሆኖ ሁላችንም በምንችለው አቅም የድርሻችንን መወጣት ይኖርብናል ብለዋል። የባህር በር ጉዳይ ለውስጥ እድገት ብቻ ሳይሆን ቀጠናዊ ትስስርን ከመፍጠርና አኳያ ጠንካራ ጠቀሜታ ያለው የሚል ምልከታ አለ። ባህር በር ማለት ለኢትዮጵያ የህልውና ጉዳይ እንዲሆን ያደርገው አንድ ከኢኮኖሚ አንጻር ነው። ለምሳሌ የማክሮ ኢኮኖሚ በምናነሳበት ጊዜ የጅቡቲን ወደብ እኛ ብዙ ገንዘብ ነው በቀን የምናወጣው፣ በብዙ ቢሊዮን ብር ነው የምናወጣው። ብዙ ቢሊዮን ብር ለምሳሌ ባህር በር ሌላ ተጠቃሚነት ኦፕሽን ብናገኝ ኖሮ ተጨማሪ ወጪ የምናወጣው እናስቀራለን ማለት ነው። ምን ያደርጋል? ኢኮኖሚያችን በፍጥነት እንዲያድግ ያደርጋል። የኑሮ ደረጃ እንዲሻሻል ያደርጋል። ድህነት እንዲቀነስ ያደርጋል። መሰረተ ልማት እንዲስፋፋ ያደርጋል። በርካታ የምዕራብና የምስራቅ ሀያላን ሀገራት በቀይ ባህርና ህንድ ውቅያኖስ ኮሪደሮች በሊዝና በክራይ ፍላጎታቸውን እያራመዱ እየተጠቀሙ መሆኑን አንስተው ከቀይ ባህር 60 ኪሎ ሜትር ርቀት ላይ ያለችው ኢትዮጵያ መገፋቷ በየትኛው መመዘኛ ተቀባይነት የሌለው መሆኑን አንስተዋል። የኢትዮጵያ የባህር በር ጥያቄ ከራሷ አልፎ ለቀጠናው ሀገራት የምጣኔ ሀብት ትስስርና አብሮነትን ለማሳደግ ወሳኝ በመሆኑ ሀገራት ሊተባበሩና የጋራ አጀንዳቸው ሊያደርጉ ይገባል ብለዋል። ከ10 የማያንሱ የሌሎች ምዕራባውያንና ምስራቅ ሀገሮች መጥተው እዚህ በአፍንጫችን ስር ላይ በቀይ ባህርም ይሁን በህንድ ውቅያኖስ አካባቢ የራሳቸው ይዞታ ተከራይቶና በሊዝ ገዝቶ በሚጠቀሙበት ጊዜ እኛ ደግሞ በ60-50 ኪሎ ሜትር ርቀት ራዲየስ ውስጥ ያለውን ባለመጠቀማችን ነገ ሀገሪቱን ወደ ብሔራዊ ኢንትረስትን ወይም ብሔራዊ ፍላጎትን አደጋ ውስጥ የሚከት ስለሆነ የናሽናል አጀንዳ መደረግ ስላለበት የህልውና ጉዳይ ብለን እንጠራለን። በዩኒቨርሲቲው የሚዲያና ኮሚኒኬሽን መምህርና ተመራማሪ ዶክተር ተሻለ ተገኑ በበኩላቸው ቀይ ባህር የቀጠናው ሀገራት
ሀገራት የትብብርና የቅንጅት ማዕከል በመሆኑ ለዘላቂ ሰላምና እድገት ወሳኝ ሚና አለው ብለዋል። የትኛውም የበለጸገ ሀገር ከሌላ ሀገር ጋር ሳይተባበር ያደገ የለም ያሉት ምሁሩ ዘመኑ የትብብር በመሆኑ በተለይም የምስራቅ አፍሪካ ሀገራት ከዚህ ልምድ ሊያገኙ ይገባል ብለዋል። ኢትዮጵያ በዓለም አቀፍ ሕግና የአፍሪካ ሀገራት በጋራ ለማደግና ለመልማት በተስማማቸው ሰነዶች መሰረት የባህር በርን በሰጥቶ መቀበል መርህ ተጠቃሚ እንድትሆን ያስችላልን ተብሏል። ኢትዮጵያ በዓለም አቀፍ ሕጎችም እንደዚሁም ደግሞ የአፍሪካ አገራት በጋራ ለማደግና ለመልማት በተስማሙባቸው በተለያዩ ሰነዶች መጠቀም የምንችልባቸው ሰፊ እድሎች አሉ፣ መንገዶች አሉ። ተከራይተን ወይም ደግሞ በሊዝ ገዝተን እንደዚሁም ደግሞ ሰጥቶ በመቀበል መሪ ያንን የመጠቀም ሰፊ እድል አለን። አሁን ወደ ምስራቅ አፍሪካ አካባቢ በምንመጣበት ጊዜ ሁሉም የራሱን ድንበር አጥሮ ከዚህ ካለፈ ከዚያ ካለፈ እያለ የሚሄድበት አካሄድ ምስራቅ አፍሪካን በአጠቃላይም ኢትዮጵያንም ቢሆን በጣም የሚጎዳ ተግባር ነው። አሁን ተፈጥሯዊ ሀብቶች በራሳቸው መዋሄድን፣ መያያዝን፣ መተባበርን፣ መቀናጀትን የሚስቡ ተፈጥሯዊ ሀብቶች ናቸው። የኢትዮጵያ መንግስት የትውልድ ጥያቄ የሆነውን የባህር በር ጉዳይ ለማሳካት የሚያደርገውን የዲፕሎማሲ መርህ አካሄድ ስኬታማነት ሁሉም በያለበት የበኩሉን ሊወጣ እንደሚገባም ምሁራኑ ተናግረዋል ሲል ኢዜአ ዘግቧል። ኢትዮጵያ የውጭ ንግድን ለማሳደግ ለአህጉራዊና ዓለም አቀፍ የገበያ መዳረሻዎች ትኩረት መስጠቷን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ቤተልሔም ደመቀ ዝርዝር አላት። የሶስተኛው ኢትዮጵያ ታምርት ኤክስፖ አባል የሆነው የፓናል ውይይት የአምራች ኢንዱስትሪው ዓለም አቀፍ የኤክስፖርት ገበያ መዳረሻ አማራጮችን ማስፋትና ዓለም አቀፍ የንግድ ስርዓቶችን መቀላቀል በሚል ተካሂዷል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ እንዳለ መኮንን በዚህ ወቅት እንዳሉት ኢትዮጵያ የውጭ ንግድን ለማሳደግ ዘርፈ ብዙ ተግባራትን እያከናወነች ትገኛለች። ለምርት ጥራት አስፈላጊ መሰረተ ልማቶችን ማሟላት፣ የውጭ ንግድ ማስተዋወቅና የገበያ መዳረሻን ማስፋት ትኩረት ከተሰጣቸው ውስጥ መሆናቸውን ጠቅሰዋል። የገበያ መዳረሻ ሻን ከማስፋት አኳያ በሁለትዮሽና በባለ ብዙ ወገን በአህጉራዊ እንዲሁም የዓለም ንግድ ድርጅት አባል ለመሆን እየተከናወነ ያለውን ተግባር ገልጸዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን እያከናወነች ባለው ተግባር 5 የድርድር ሂደቶችን ማለፍ የቻለች ሲሆን በቀጣይም የአገርን ጥቅም በሚያስጠብቅ መልኩ ተጠናክሮ እንደሚቀጥል ነው የገለጹት። የዓለም የንግድ የዓለም ሕግን የሚያወጣው WTO ነው ወይም የዓለም የንግድ ድርጅት ነው። እኛ የዛ አባል ካልሆንን አጠቃላይ ሩል ኦፍ ዘ ጌም ወይም ደግሞ የንግዱን ህግ ካላወቅን እና የዓለም የገበያ ድርሻ እንዲኖረን ከፈለግን የዚህ ድርጅት አባል መሆን የግድ ነው ማለት ነው። ስለዚህ አንዱ በኤክስፖርት ዘርፉ ተጠቃሚ መሆን ካለብን እነዚህ ትልልቅ ኢኮኖሚ ካላቸው ሀገራት ጋር በጋራ ለመስራት የሚያስችለንን አባል የመሆን ስራ በሚኒስቴር መስሪያ ቤቱ እየተሰራ ያለ መሆኑን ነው። ይሄ 5ኛውን የንግድ ድርድር ጨርሰን 6ኛውን ጁላይ ላይ ይኖራል። 7ኛውን እናካሄዳለን። ልክ የዛሬ ዓመት ማርች 2026 አካባቢ በተያዘው ፕሮግራም መሰረት ኢትዮጵያ የዓለም የንግድ ድርጅት ሙሉ አባል ትሆናለች ማለት ነው። በአፍሪካ ሀገራት መካከል የንግድ ልውውጥ ለማሳደግ 52 ሀገራት የፈረሙትን አህጉራዊ ነጻ የንግድ ቀጠና የሙከራ ንግድ ለማድረግ ዝግጅት እየተጠናቀቀ መሆኑን ሚኒስትር ዴኤታውም ተናግረዋል። ነጻ የንግድ ቀጠናው ከ3 ትሪሊዮን ዶላር በላይ የሚንቀሳቀስበት መሆኑን ለአምራች ዘርፉ ትልቅ እድል ይዞ መምጣቱን ተናግረዋል። የሙከራ የንግድ ልውውጥ ለማድረግ ከ3 ቀን በፊት በነበረው የሚኒስትሮች ካውንስል ሙሉ የጉድስና ሰርቪስ ኦፈር ጸድቆልናል። ስለዚህ የሙከራ ንግድ እንጀምራለን ማለት ይሄ በጣም ለኤክስፖርተርስ ለአምራች ዘርፉ በጣም ይዞ የሚመጣው ትልቅ እድል ነው ማለት ትልቅ ማርኬት ነው። በተለይ ወደ አፍሪካ ንግድ ቀጠና ስንመጣ ቅድም በፕሬዘንቴሽኑ ላይ ሲቀርብ እንደነበረው ወደ 1.4 ቢሊዮን አካባቢ ፖፑሌሽን ኦቨር 3.5 ትሪሊዮን ዶላር የሚንቀሳቀስበት በዓለማችን ሲንግል ማርኬት የሚባለው ትልቁ ገበያ ማለት ነው። እስካሁን ድረስ ነበረው ያልነበረም ኢንተር አፍሪካ ትሬድ ክሮስ ቦርደር ማርኬት አፍሪካ እርስ በርሳቸው የማይገበያዩ አገራት ናቸው። ስለዚህ ይህን ስምምነት መሰረት አድርገን ግን ከተገበያየን ምርትን በጥራት ማቅረብ፣ ብክነትን ማስቀረት፣ ምርታማነትን መጨመር፣ ምርትን በሰዓቱና በቀጣይነት ማቅረብን በዓለም አቀፍ ደረጃ ተወዳዳሪ ለመሆን ትኩረት ማግኘት ካለባቸው ውስጥም ጠቅሰዋል። በሳይንስና ቴክኖሎጂ በመታገዝ ለምርት መለያ ብራንድ ልማት ትኩረት በመስጠት በዓለም አቀፍ ደረጃ የገበያ ተደራሽነትን ለማስፋት ወሳኝ መሆኑን አመላክተዋል ሲል ኢዜአ ዘግቧል።